የእግዚአብሔርን ድምጽ እንዳንሰማ ከሚያደርጉን ነገሮች ውስጥ ዋነኛው ይህን ቪዲዮ በደንብ ስሙኝ። ምናልባት አሜን ምናምን ላያስብላችሁ ይችላል። ይሄ ቪዲዮ ግን በጣም ስለሚጠቅማችሁ ልንገራችሁ። የእግዚአብሔርን ድምጽ እንዳንሰማ፣ ለእግዚአብሔር ድምጽ ጆሮአችን እንዲደነዝዝ ከሚያደርጉን ነገሮች ውስጥ ዋነኛው እንደ እግዚአብሔር ቃል ውስጣችን ያላስቀመጥናቸው ዕውቀቶች ናቸው። የእግዚአብሔር ያልሆኑ ዕውቀቶች። አሁን ይሄ በዓለም ያሉ ዕውቀቶች ብቻ አይደለም። ቸርች ውስጥ የምንማራቸው እንደ እግዚአብሔር ቃል ያልሆኑ ዕውቀቶች የእኛን ጆሮ ያደሉድሙታል። የእግዚአብሔርን ድምፅ እንዳንሰማ ብላይንድ ነው የሚያደርገን። አሁን እግዚአብሔር እናንተም በአንዳንድ ኤሪያ ላይ ከተናገረ በጣም ቆይቷል። በአንዳንድ ኤሪያዎች ላይ በተለይ እምቢ በሚባሉ ኤሪያዎች ላይ እግዚአብሔርን ስታስፈቅዱት እሺም ይላል እምቢም ይላል። እምቢ በምትለው ኤሪያ ላይ ድምጽ ከሰማችሁ ረጅም ጊዜ የሆናችሁ ሰዎች አላችሁ። አንዳንድ ዲመኒክ የሆኑ የእግዚአብሔር ያልሆኑ ዕውቀቶች ውስጣችሁ ከመቀመጣቸው የተነሳ ማለት ነው። በደንብ ስሙ። እንግዲህ የሚጠቅማችሁን ነገር ነው የምነግራችሁ። መጽሐፍ ቅዱስ ላይ ሲናገር ምን እንደሚል ታውቃላችሁ? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው አይደለም የሚለው፣ መስማትም በእግዚአብሔር ቃል ነው የሚለው። ለዛ ስትሰሙ በእግዚአብሔር ቃል ስትሰሙ ነው እግዚአብሔር ያሰበላችሁ አይነት እምነት የሚኖራችሁ። እምነት ከመስማት ይመጣል። የትኛውንም ነገር ከሰማችሁ እምነት ነው እናንተ ዲቨሎፕ የሚያደርገው፣ ኔጌቲቭ የሚሆን ጥሩ የሚሆን ማለት ነው። እምነት ከመስማት ነው ካለ በኋላ መስማትም ደግሞ በእግዚአብሔር ቃል ነው ያለበት ሪዝን፣ በእግዚአብሔር ቃል የምትሰሟቸው ነገሮች ናቸው ለእናንተ እግዚአብሔር የሚፈልገውን አይነት እምነት እናንተ ውስጥ የሚያስቀምጡት። እና ብላይንድ ነን፣ እውር ነን ባይዘው በጣም በብዙ ኤሪያዎች ላይ አንድ ሰው የሚያስተምረውን ነገር የምንሰማው በእግዚአብሔር ቃል ሳይሆን ያ ሰው ካለው ኢንፍሉዌንስ፣ ያ ሰው ካለው ታዋቂነት፣ ያ ሰው ከደረሰበት ደረጃ ተነስተን ነው አንዳንድ ነገሮችን አክሰፕት የምናደርገው። ግን የእግዚአብሔር ቃል ውስጥ አለ የሚለውን ነገር ግን ከሰማን በጣም ቆይተናል። ይሄ ደግሞ እግዚአብሔር እንዳይነገራችሁ ነው የሚያደርገው፣ ቢናገርም እንዳትሰሙት ነው የሚያደርገው። አሁን አንዳንዶቻችሁ ከእናንተ ህልም በላይ ሌሊት ከምታዩት ህልም በላይ የምታምኑት ሰንባዲ የተናገረውን ነገር ነው። እግዚአብሔር በህልም እናገራለሁ ብሎ እግዚአብሔር እናንተን የሚናገርበት ድምፁን የምትሰሙበት ወይ ያለ፣ እናንተ ግን የምትቀበሉት አክሰፕት የምታደርጉት እግዚአብሔር ለእናንተ የሚናገራችሁ ነገር ሳይሆን የሆነ እንትን። ይሄ ደግሞ እግዚአብሔር በአንዳንድ ኤሪያዎች ላይ እንዳይናገራችሁ ያደርጋል። ትዕቢትን ውስጣችሁ አስቀምጧል። ይሄ ማለት ትዕቢተኝነት ማለት በዚሁ በሁሉም ኤሪያ ላይ ትዕቢት ናችሁ ማለት አይደል። ግን አንዳንድ ኤሪያዎች ላይ ግን ትዕቢተኛ የሆንበት ኤሪያ አለ፣ እግዚአብሔርን የማንሰማበት። እሱ ደግሞ እግዚአብሔር ካሰበልን ዴስቲኒ እያዘገየን፣ አንዳንዶቻችንን ደግሞ እያስወጣን ነው የሚሄደው። እሱ ደግሞ ትክክል አይደለም። እግዚአብሔር በዚህ ሲዝን እንድታረጉ የሚፈልገው ነገር አለ። በዚህ ሲዝን እናንተ ህይወት ላይ መፈጸም የሚፈልገው ነገር አለ። እንዲኖራችሁ የሚፈልገው ስፒሪቹዋል ማቹሪቲ አለ። የእናንተ ብላይንድነስ ግን እግዚአብሔር ላለመስማት የቆረጣችሁበት መንገድ ግን ከዛ ነገር እናንተን ሊያስቀራችሁ ይችላል ማለት ነው። ስለዚህ ስትሰሙ እኔንም ይሁን ሌሎችንም ማንንም ሰዎች ስትሰሙ እንደ ሰው ሁላችንም ገና ተምረን አልጨረስንም። ገና መድረስ ያለብን ማወቅ ያለብን ብዙ ነገር አለ። ስለዚህ ስትሰሙ አንድ ሰው እየተናገረ ያለው የራሱን ነገር እሱ የሚፈልገውን ነገር ለማጽደቅ ነው እየተናገረ ያለው፣ ወይስ አንድ ሰው እየተናገረ ያለው የእሱን ጥፋት ለመሸፈን የሚመቹ ነገሮች ነው፣ ወይስ የምር እግዚአብሔር እንዲያስተምር ፈልጎ ነው እያስተማረ ያለው የሚለው ነገር ማወቅ አለባችሁ። ከጓደኞቻችሁም ጋር ቸርችም ላይ የትም ቦታ ለሚኖራችሁ አክቲቪቲ ይሄ የእግዚአብሔር ቃል ጆሮአችሁ ላይ ይቀመጥ፣ እዚህ ጋር መስሚያ ይሆናችሁ። አሁን ይሄ ከብዳል አይደል? የሚጠቅማችሁ ግን ይሄ ነው። ምናልባት አንዳንድ ውድቀታችሁን ይዞ የመጣው ህይወታችሁ ይሄ ነው። አሁን ኢፌክቱ እኮ አይገባችሁም። ዛሬ አይደለም የሚገባችሁ ኢፌክቱ፣ ዛሬ አይደለም የምታውቁት። የዛሬ 2 ዓመት 3 ዓመት የሆነ ውስጣችሁ የተቀመጠ ትምህርትና ዕውቀት የሆነ 2 ዓመት 3 ዓመት ሲሄድ ምን ይዞ እንደመጣ ህይወታችሁ ላይ ያለውን ኮንሲኩዌንስ ጉዳቱን የሆነ በሰል እያላችሁ እየቆያችሁ ስትመጡ ነው የሚገባችሁ። አንዳንዱ ሳያውቀው እድሜ ያልፋል። እግዚአብሔር ላይ ያማራራ መቼ ነው የምትጎበኘኝ መቼ ነው እያለ አንዳንዱ እድሜውን ይጨርሳል። አንዳንዱ እግዚአብሔር ነቅቶት ደግሞ እግዚአብሔር አግዞት ደግሞ ሲነቃ ዲስከቨር የሚያደርጋቸው ብዙ አይነት ፔኖችና ጉዳቶችን እንዳለፈ ይገባዋል ማለት ነው። ስለዚህ በዚህ ጊዜ ይህን ካላነበባችሁ፣ ይህን እዩት፣ በደንብ እዩት። ይህን ካላነበባችሁ በዚህ ጊዜ ምን አለፋችሁ አደገኛ መስመር ውስጥ ናችሁ ያላችሁት ማለት ነው። ለዚህ የሚጠቅማችሁ ይሄን እግዚአብሔርን ቃል አንብቡ። ከዛ በዛ ባነበባችሁት ባወቃችሁት በእግዚአብሔር ቃል ሆናችሁ ነገሮችን ፐርሲቭ አድርጉ። አለበዚያ አይበጃችሁም፣ አይበጀኝም፣ አይበጀንም።